ታሪካችን የሚጀምረው በአሜሪካን ሀገር ከሚገኙ ትላልቅ ግዛቶች ውስጥ አንዷ በሆነችው ኬንታኪ በተባለችው ግዙፍ ከተማ ውስጥ ሲሆን በዛ ከተማ ውስጥም ነዋሪ የሆነውን ብሩክስ የተባለን የሃይስኩል ትምህርቱን ለማጠናቀቅ የተቃረበ ልጅን እያሳየን ነው። ብሩክስ በትምህርቱ በጣም ጎበዝ የሚባል ልጅ ሲሆን አብዛኛውን ጊዜውን የሚያሳልፈው መርፍ ከተባለው እንደርሱ ጎበዝ ተማሪ ከሆነው ጓደኛው ጋር እንደሆነና ሁለቱም በትርፍ ጊዜያቸው በአንድ ሬስቶራንት ውስጥ በአስተናጋጅነት እየሰሩ የተወሰነ ገንዘብ እንደሚያገኙ እንረዳለን። አንድ ቀንም ብሩክስ ክላሱን ጨርሶ ከትምህርት ቤት ሲወጣ ውጪ ላይ ውሃ የመሰለች ሰማያዊ BMW መኪና ቆማ በማየቱ ብሩክስ ይሄን የመሰለ መኪና የተማሪ በመሆኑ ተደንቆ ግርምቱን ሳይጨርስ ይባስ ብለው መኪናው የእርሱ ክፍል ተማሪ የሆነው የሪስ እንደሆነ ብሩክስ ይገነዘባል። ያን ቀንም ብሩክስ ቤቱ እንደደረሰ የብሩክስ አባት ጄክ ለብሩክስ መክሰስ አዘጋጅቶለት እንዲበላ ቢጠይቀውም ብሩክስ ግን ከትምህርት ቤት በኋላ ወደ ስራው የሚሄድበት ሰዓት ደርሶ ስለነበር ምግቡን ሳይበላ አባቱን ተሰናብቶ ወደ ስራው ያመራል። ስራ ቦታም ብሩክስ ከጓደኛው መርፍ ጋር ሆነው ከሃይስኩል በኋላ ስለሚገቡበት ዩኒቨርሲቲ ሲነጋገሩ ብሩክስ ዩል ዩኒቨርሲቲ ወደ ተባለ የሀብታም ልጆች ብቻ ወደሚማሩበት የግል ዩኒቨርሲቲ ለመግባት ፍላጎት እንዳለው ለመርፍ ይነግረዋል። መርፍም ብሩክስ ለምን ዩል ዩኒቨርሲቲ መግባት እንደፈለገ ሲጠይቀው ብሩክስም ዩል ዩኒቨርሲቲ ከገባ ብዙ የሀብታም ልጆችን የመተዋወቅ ዕድል እንደሚኖረው በመግለጽ ከእነርሱ ጋር በሚፈጥረው ጥሩ ግንኙነት ተጠቅሞ ከዚህ እከካም ሕይወቱ እንደሚላቀቅ ለመርፍ ያሳውቀዋል። በዚህ መሃል ቅንጡ መኪና የሚያሽከረክረው ሪስ ከሌላው ጓደኛው ጋር ሆነው እነ ብሩክስ የሚሰሩበት ሬስቶራንት በመምጣት ምግብ እየገዙ እያለ ሪስ ብሩክስን ዛሬ ማታ የሚመቸው ከሆነ የአክስቱን ልጅ ትምህርት ቤታቸው የተዘጋጀ ፓርቲ ላይ ይዟት እንዲሄድ ይጠይቀዋል። ሪስም ቀጥሎ የአክስቱ ልጅ ከሰው ጋር ብዙ ስለማትግባባና አብሯት የሚሄድ ሰው ስለሌላት ብሩክስ አብሯት የሚሄድ ከሆነ ወረታውን እንደሚከፍለው ሲነግረው ጊዜ ብሩክስም ከሪስ ዘመድ ጋር ለመሄድ ወዲያውኑ ይስማማል። ምሽት ላይም ብሩክስ ሪስ ያበደረውን ቅንጡ መኪና በመያዝ ሲሲሊያ የተባለችው የሪስ ዘመድ ቤት ሲደርስ ብሩክስ ሲሲሊያ ከሱ የተሻለ ጥሩ ኑሮ የምትኖር የሀብታም ቤተሰብ ልጅ እንደሆነች ይገነዘባል። ብሩክስም ከመኪናው ወርዶ የነ ሲሲሊያን ቤት እያንኳኳ የሲሲሊያ አባት በሩን ከፍቶ ወደ ውስጥ ያስገባውና ብሩክስ የሲሲሊያን እናት ይተዋወቃታል። በዚህ መሃልም ቆንጂየዋ ሲሲሊያ ከክፍሏ በመምጣት ወደ ፓርቲው የሚወስዳት ዘመዷ ሪስ ሳይሆን አይታው የማታውቀው ብሩክስ የተባለ ልጅ እንደሆነ ተመልክታ ብዙም ደስተኛ ባትሆንም ቤተሰቦቿ ግን ሲሲሊያ እንደ ሌሎች ሴቶች ልጆች ወጥታ ዘና እንድትል ስለገፋፏት ሲሲሊያም ተስማምታ ከብሩክስ ጋር መኪናው ውስጥ ትገባለች። በጉዟቸውም ላይ ሲሲሊያና ብሩክስ እየተጨዋወቱ ሲሲሊያ እንደ ዕድሜ ኩዮቿ ፓርቲ መሄድና መዝናናት ብዙም የማያስደስታት ልጅ መሆኗን ለብሩክስ ትነግረዋለች። ብሩክስም ፓርቲ መሄድ ለምን እንደማያስደስታት ሲሲሊያን ሲጠይቃት ጊዜ ሲሲሊያም ከሰው ጋር ፓርቲ በምትሄድበት ጊዜያት ሁሉ አብራቸው የምትሄዳቸው ሰዎች ከመዝናናት ይልቅ ፎቶ በመነሳትና ቪዲዮ በመቅረጽ ጊዜያቸውን ስለሚያጠፉ እሷ ደግሞ እንደዚህ አይነት ነገር እንደሚያስደብራት እየነገረችው ፓርቲው ቦታ ይደርሳሉ። ውስጥ ላይም እንደገቡ ሲሲሊያ ቅድም እንደነገረችው ተማሪዎቹ ፓርቲ ላይ ከመዝናናት ይልቅ ሰልፊ በመነሳት ጊዜያቸውን ሲያጠፉ ተመልክቶ ብሩክስ ሲሲሊያን ዘና እንድትል በማሰብ አብሯት ማሪንጌቻ እያለ መደነስ ይጀምራል። በመሃል ግን ዘፈኑ ተቀይሮ እንደ ገበቴ ውሃ አይኔ ይዋልላል የሚለው ዘፈን በመከፈቱ ብሩክስ የሲሲሊያን ወገብ ይዞ ለስለስ ያለ ዳንስ እየደነሱ እያለ ብሩክስ ከተማሪዎቹ መሃል ሼልቢ የተባለችን አበባ የመሰለችን ልጅ ተመልክቶ ፈዞ ይቀራል። ብሩክስም ሼልቢን ፈዞ በማየት ላይ ሳለ ሳያስበው አብሯት እየደነሳት የነበረው የሲሲሊያ እግርን በመርገጡ ምክንያት ሲሲሊያ እግሯን አሟት መደነስ ስላቃታት ዳንሱን አቋርጣ ወንበር ላይ ስትቀመጥ ብሩክስ ቶሎ ብሎ የቀዘቀዘ በረዶ በማምጣት የሲሲሊያን የተረገጠ እግር በበረዶ ማሸት ይጀምራል። ሼልቢም ብሩክስ እሷን ሲመለከት ሲሲሊያን እንደረገጣት አይታ ስለነበር ወደ ሁለቱ መታ ትንሽ ካዋራቻቸው በኋላ ሼልቢ የትምህርት ቤቱ ፓርቲ የተመታ ስለሆነ የእርሷ ጓደኛ ያዘጋጀችው አሪፍ ፓርቲ ላይ አብረዋት እንዲሄዱ እነ ብሩክስን ትጠይቃቸዋለች።
intimate after party thing at my place. You guys should come. ብሩክስም በሰማው ነገር እጅግ በጣም ደስ ብሎት ለመሄድ ሰፍ ቢልም ሲሲሊያ ግን እግሯን ስላመማት ፓርቲው ላይ መምጣት እንደማይችሉ ለሼልቢ ነግራት ሼልቢም እነ ብሩክስን ተሰናብታቸው ትሄዳለች። ብሩክስም አማራጭ ስላልነበረው ሲሲሊያን ይዞ በመኪና ቤቷ እንዳደረሳት ሲሲሊያ ያለማንም እርዳታ ከመኪና ወርዳ ቀጭቋ እያለች ወደ ቤቷ ስታመራ ብሩክስ ተመልክቶ ሲሲሊያ ሼልቢ ፓርቲ ላይ እግሬ ስለተጎዳ አልሄድም ያለችው አውቃ እንደሆነ ይገነዘባል። ይህን ጊዜም ብሩክስ ሲሲሊያ ስለሸወደችው ተናዶ ከሼልቢ ጋር ለመግባባት እድሉን እንደዘጋችበት በማድረግ ሲሲሊያን መውቀስ ሲጀምር፣ ሲሲሊያ ግን ብሩክስ ሼልቢ ተመችታው ከሆነ ለእርሱ እንደማትሆን ገልጻለት። ምክንያቱም ደግሞ ሼልቢ የሀብታም ልጅ ከመሆኗ በተጨማሪ ለድሃ ሰው ከፍተኛ ንቀት ያላት ልጅ እንደሆነች ለብሩክስ ትነግረዋለች። በሼልቢ ውበት አይኑ የታወረው ብሩክስ ግን በዚህ ቁመናዋ የሼልቢን አስተሳሰብ አጥቦ በመድፋት ድህነቱን እንዳታይ ሊያረጋት እንደሚችል ገልጾ ከሲሲሊያ ጋር እየተከራከረ ሳለ የሲሲሊያ አባት በሩን በመክፈታቸው ሲሲሊያ ብሩክስን ተሰናብታ ወደ ቤቷ ትገባለች። ተልእኮውን የተወጣው ብሩክስም መኪናውን ለባለቤቱ ሪስ ወስዶ ሲመልስለት ጊዜ ሪስም ብሩክስ ስለተባበረው አመስግኖ ሊሰናበተው ሲል ብሩክስም ሪስን ቤተሰቦቹ ይህን የመሰለ መኪና ስለገዙለት በጣም እድለኛ እንደሆነ ይነግረዋል። በዚህም ጊዜ ሪስ መኪናውን የገዙለት ቤተሰቦቹ ሳይሆኑ እሱ በራሱ በገዛ ጥረቱ ሰርቶ ያገኘው እንደሆነ በመግለጽ ጉራውን ቸርችሮበት ጥሎት ይሄዳል። ነገር ግን ይህ የሪስ ቃል ከፍተኛ መነሳሳት የፈጠረለት ብሩክስ ያን ሌሊት ምን ቢሰራ አሪፍ ገንዘብ እንደሚያስገኝለት ሲያሰላስል አድሮ በመነጋታው ከጓደኛው መርፍ ጋር ሥራ እየሰሩ ሳለ ብሩክስ ጊዜያዊ ፍቅረኛ የሚፈልጉ ሴቶች ገንዘብ እየከፈሉ ሐሰተኛ የፍቅር ቀጠሮ ከእርሱ ጋር መሄድ የሚችሉበትን የሞባይል አፕሊኬሽን እንዲሰራለት መርፍን ይጠይቀዋል። መርፍም በጣም ጎበዝ የኮምፒውተር ፕሮግራመር ስለነበር የብሩክስን ሐሳብ መጀመሪያ ላይ እንደ ቀልድ ቢሰማውም ከወር በኋላ ግን መርፍ ብሩክስ ያለውን አይነት የሞባይል አፕሊኬሽን ሰርቶ ለብሩክስ በማሳየቱ ብሩክስን በጣም ያስደንቀዋል። መርፍም ቀጥሎ አፕሊኬሽኑ እንዴት እንደሚሰራ ለብሩክስ በማስረዳት አንዲት ሴት አፕሊኬሽኑን በመጠቀም የፍቅር ቀጠሮ እንደምትፈልግ ስታዝ ጊዜ አፑ ብሩክስ ስልክ ላይ ኖቲፊኬሽን እንደሚያስገባለት መርፍ ይነግረዋል። ቀጥሎም መርፍ አፕሊኬሽኑን የተለያዩ የሶሻል ሚዲያዎች ላይ ስላስተዋወቀው ከብሩክስ የሚጠበቀው ቤቱ ቁጭ ብሎ አካባቢው ላይ ካሉ ሴቶች መልእክት ሲላክለት ሄዶ ገንዘቡን መሸቀል ብቻ እንደሆነ ያብራራለታል። ብሩክስ ጓደኛው መርፍን ከልቡ አመስግኖ ከሸኘው በኋላ ያንኑ ምሽት ጊዜያዊ ፍቅረኛ የምትፈልግ ሴት መኖሯን ኖቲፊኬሽን ስለደረሰው በቀጣዩ ቀን ብሩክስ የመጀመሪያውን የውሸት የፍቅር ቀጠሮ ሄዶ ጥሩ ጊዜ በማሳለፍ የተወሰነ ገንዘብ ሸቅሎ ይመለሳል። በቀጣዮቹም ቀናት ብሩክስ በርካታ ከወንድ ጋር የፍቅር ቀጠሮ መሄድ የሚፈሩ ሴቶች ከብሩክስ ጋር ለመለማመድ በአፑ አማካኝነት ወረፋ በማስያዛቸው ብሩክስ ሴቶቹ ጋር በየተራ እየሄደ ጥሩ ቀን እንዲያሳልፉና ከሚወዱት ሰው ጋር ሲሆኑ ምን ማድረግ እንዳለባቸው በቂ ስልጠና እየሰጠ ገንዘቡን መስራቱን ይቀጥላል። ይህ በእንዲህ እንዳለም ብሩክስ በገንዘብ ከሴቶች ጋር የውሸት የፍቅር ቀጠሮ መሄድ እንደጀመረ የሰማችው ሲሲሊያ ለብሩክስ በመደወል ዛሬ ማታ ሼልቢ ያዘጋጀችው ፓርቲ ስላለ እዛ ይዟት እንዲሄድ ትጠይቀዋለች። ሲሲሊያ ማክላ ፓርቲው ላይ የተመቻት ልጅ ስለሚመጣ ብሩክስ ከልጁ ጋር በቀላሉ እንድትግባባ እንዲረዳት ትጠይቀውና ብሩክስ ቢስማማም ነገር ግን ከዚህ በኋላ እንደዚህ አይነት እርዳታ ከፈለገች በአፑ አማካኝነት ቀድማ ወረፋ እንድታስይዝ ያሳስባታል። ያን ቀንም ብሩክስ ከጓደኛው መርፍ ጋር ሥራ የሚሰራበት ሬስቶራንት ውስጥ ሆኖ ዛሬ ማታ ሼልቢ ያዘጋጀችው ፓርቲ ላይ ሊሄድ እንደሆነ በመለፍለፍ መርፊን ቢያደነቁረውም መርፊ ግን ለብሩክስ ምንም ሳይመልስለት ዝም ብሎ መስማቱን ይቀጥላል። ብሩክስም ጓደኛው መርፍ እንደደበረው ገብቶት ምን ሆኖ እንደሆነ ሲጠይቀው ጊዜ መርፍም ብሩክስ አፕሊኬሽኑን ተጠቅሞ ገንዘብ ማግኘት ከጀመረ ጊዜ ጀምሮ ከእርሱ ጋር ጊዜ ማሳለፍ እንዳቆመ በመግለጽ ምንም እንኳን አፑን የሰራለት እሱ ቢሆንም ብሩክስ ግን በሚያገኘው ገንዘብ አንድ ቀን እንኳን ጋብዞት እንደማያውቅ ይነግረዋል። ብሩክስም ጓደኛው መርፍ ያለው ነገር እውነት እንደሆነ በመረዳት ይቅርታ ጠይቆት ሲያበቃ በቀጣዩ ቀን ምሽት በግብዣ እንደሚያንበሻብሸው ቃል ይገባለታል።
ምሽት ላይም ብሩክስ ከሲሲሊያ ጋር በመሆን ሼልቢ ቤት ሲደርሱ ሼልቢ ከበር ተቀብላ ወደ ውስጥ ታስገባቸዋለች። በዚህም ጊዜ ሲሲሊያ አሁን ላይ ከብሩክስ ጋር ፍቅረኛ ማቾች እንደሆኑ ለሼልቢ በጨዋታ መልክ በመግለጽ በተጨማሪ የብሩክስ ቤተሰቦች በጣም ሀብታም ሲሆኑ የሚኖሩትም ከከተማ ወጣ ብሎ በሚገኝ ቅንጡ ቪላ እንደሆነ ለሼልቢ ታወራላታለች። ሼልቢም ከተለየቻቸው በኋላ ሲሲሊያ የተመቻትን ፍራንክ የተባለ ልጅ ለብሩክስ በማሳየት ብሩክስ ከፍራንክ ጋር እንዲቀራረቡ እንዲረዳት ስለጠየቀችው ብሩክስም ሲሲሊያን ፍራንክ ጋር ይዟት በመሄድ የሆነ ወሬ ጀምረው ሲሲሊያን ከፍራንክ ጋር መነጋገር እንድትጀምር ያደርጋታል። በአንድ ደቂቃ ውስጥም ሲሲሊያ ከፍራንክ ጋር ተግባብተው ብሩክስን በመርሳት የመወቀ ጨዋታ በመጀመራቸው ብሩክስ ተልኮውን እንዳሳካ ተረድቶ ደስ ቢለውም ነገር ግን ውስጡን ሳያስበው አንዳች የቅናት ስሜት ተሰምቶት እነ ሲሲሊያን ትቷቸው ዘወር ይላል። ብሩክስም ብቻውን በመሆን ሲሲሊያን በቅናት ስሜት ሰረቅ እያደረገ እያያት ሳለ ሼልቢ ወደ ብሩክስ በመምጣት ብሩክስን ማውራት በመጀመሯ ብሩክስ ሲሲሊያ የሀብታም ልጅ እንደሆነ አድርጋ ሼልቢ ፊት ማውራቷ እንደጠቀመው ይገነዘባል። ቆይቶችም በኋላ ብሩክስ ደስ ብሏት ወደ ተቀመጠችው ሲሲሊያ በመሄድ ከፍራንክ ጋር ስለነበራት ቆይታ ሲጠይቃት ሲሲሊያም ቆንጆ ጊዜ እንዳሳለፈች በመግለጽ ነገ ከፍራንክ ጋር ሌላ ቀጠሮ እንደያዘች እየተፍለቀለቀች ለብሩክስ ትነግረዋለች። ፓርቲውም አልቆ ብሩክስና ሲሲሊያ ወደ ቤት እያመሩ ሳለ ሲሲሊያ ብሩክስን ከሃይስኩል በኋላ የት ዩኒቨርሲቲ ሊያመለክት እንዳሰበ ስትጠይቀው ጊዜ ብሩክስ ዩል ወደ ተባለ የሀብታሞች ዩኒቨርሲቲ መግባት እንደሚፈልግ በመግለጽ ዩኒቨርሲቲው የሚቀበለው ከሆነ የሚከፍለውን ክፍያ ከወዲሁ በማጠራቀም ላይ እንደሆነ ለሲሲሊያ ያሳውቃታል። ሲሲሊያም ይህንን ስትሰማ አባቷ ከዩል ዩኒቨርሲቲ ፕሬዝዳንት ጋር ጥብቅ ትውውቅ ስላለው ብሩክስ ከፕሬዝዳንቱ ጋር ተገናኝቶ በመነጋገር ህልሙን እንዲያሳካ እንደሚረዳው ታሳውቀዋለች። ይህን ተከትሎም በመነጋታው የሲሲሊያ አባት ከዩል ዩኒቨርሲቲ ፕሬዝዳንት ጋር ለብሩክስ ቀጠሮ ስለያዘለት ሲሲሊያ ብሩክስን በመኪናዋ ዩል ዩኒቨርሲቲ አድርሳው ስታበቃ ሁለቱም ፕሬዝዳንቱ ሥራ እስኪጨርሱ ድረስ ቁጭ ብለው ለሰዓታት ያህል ሲጠብቁ ይቆያሉ። ከረጅም ቆይታም በኋላ ብሩክስ ፕሬዝዳንቱ ቢሮ እንዲገባ ስለተጋበዘ ብሩክስ ፕሬዝዳንቱ ቢሮ ገብቶ እንደተቀመጠ የሃይስኩል ውጤት ከመጣለት ወደ እነሱ ዩኒቨርሲቲ ለመግባት ማሰቡን እንዲሁም ለምን ዩኒቨርሲቲያቸውን እንደመረጠ መናገር ይጀምራል። ሆኖም ግን ፕሬዝዳንቱ ብሩክስ በሚለው ነገር ምንም አይነት መደነቅ ስላላሳዩት ብሩክስ ፕሬዝዳንቱ በትርፍ ጊዜያቸው ንብ ማነብ እንደሚወዱ መረጃ ስለነበረው እርሱም በትርፍ ጊዜው ንብ ማነብ በጣም እንደሚወድና ቤተሰቦቹ ግዙፍ የንብ እርባታ ስፍራ እንዳላቸው ለፕሬዝዳንቱ በጨዋታ መሃል ጣል ያደርግላቸዋል። ይህን ጊዜም ፕሬዝዳንቱ በፈገግታ በመሞላት እርሳቸውም ንብ ማነብ እንደሚወዱ ከብሩክስ ጋር በማውራት በአንድ የተግባብተው ቁጭ ይሉና ውይይታቸውን ሲጨርሱ ብሩክስ ውጤት ከመጣለት ዩል ዩኒቨርሲቲ እጁን ዘርግቶ እንደሚቀበለው ፕሬዝዳንቱ አረጋግጠውለት ብሩክስን ከቢሮአቸው ውጪ ድረስ ይሸኙታል። ሲሲሊያም ብሩክስ ከፕሬዝዳንቱ ጋር ከመጠን በላይ መግባባቱ አስደንቋት እንዴት በቶሎ እንደተግባቡ ስትጠይቀው ጊዜ ብሩክስም ከንብ ማነብ ጋር ተያይዞ የዋሸውን ውሸት ለሲሲሊያ ስለነገራት ሲሲሊያ ብሩክስ ሁል ጊዜ ባለጸጋ መስሎ ለመታየት የሚሄደውን ርቀት አንስታ ተወቅሰው ትጀምራለች። ብሩክስ ግን ፕሬዝዳንቱን ለመማረክ ማድረግ የነበረበትን እንዳደረገ ለሲሲሊያ በማስረዳት ዩል ዩኒቨርሲቲ ተምሮ ሲጨርስ እሱም እንደ ዘመዷ ሪስ ቅንጡ መኪኖችን የሚያሽከረክር የልጅ ሀብታም እንደሚሆን ያሳውቃታል። ሲሲሊያ ግን ይህንን ስትሰማ ሪስ እሱ እንደሚያስበው የልጅ ሀብታም እንዳልሆነና መኪናውንም በስጦታ መልክ የሰጠው የእናቱ ፍቅረኛ የሆነው ቱጃር ሰው እንደሆነ ለብሩክስ ትነግረዋለች። መኪናው ውስጥም ገብተው ወደ ቤታቸው ጉዞ ሲጀምሩ ሲሲሊያ ብሩክስ ያልሆነውን ሰው ለመሆን መጣሩን እንዲያቆምና ራሱን ሆኖ እንዲኖር አጥብቃ ስትመክረው ጊዜ ብሩክስም ሲሲሊያ ያለችው ቃል ሳያስበው ውስጡ ላይ ተቀርጾበት ይቀራል። ያን ቀንም ብሩክስ ለመርፍ ቃል በገባለት መሰረት ብሩክስ ሲሲሊያንና መርፍን ለግብዣ ይዟቸው ሄዶ ራት ጋብዟቸው ሲያበቃ ቀጥለው ደግሞ ጌም ዞን ለመሄድ ከሬስቶራንት እንደወጡ ብሩክስ ከአፕሊኬሽኑ ቀጠሮ የሚፈልግ ሰው የላከው ኖቲፊኬሽን ስለገባለት ብሩክስ መርፍንና ሲሲሊያን ይቅርታ ጠይቆ ሌላ ቀን እንደሚክሳቸው ቃል በመግባት ወደ ስራው ይሄዳል። ሲሲሊያን በበኩሏ ከፍራንክ ጋር ቀጠሮ ስለነበራት አንድ ካፌው ውስጥ ተገናኝተው ተቀምጠው ማውራት ሲጀምሩ ሲሲሊያ ፍራንክ ስለራሱ ብቻ ማውራት የሚወድ ሰው እንደሆነና ስለሷ ምንም አይነት ነገር የማይጠይቅ ሰው መሆኑን አይታ
ከፍራንክ ጋር የመቀጠል ሐሳቧን እዛው ተሰርዘዋለች። በቀጣዩም ቀን ብሩክስ ለሲሲሊያ በመደወል ዛሬ ማታ የሼልቢ የልደት ፓርቲ መዘጋጀቱን በመግለጽ ሼልቢና ፍራንክ እሷና እሱ ፍቅረኛ ማቾች እንደሆኑ ስለሚያስቡ ዛሬ ማታ ሼልቢና ፍራንክ ፊት የተጣሉ መስለው እንዲታዩ፣ ሲሲሊያም ብሩክስ ከሼልቢ ውጪ ሌላ ሴት አላይ ማለቱ ቢያናዳትም ነገር ግን ብሩክስን እምቢ ላለማለት በሐሳቡ ተስማማለች። ምሽት ላይ የሼልቢ 18ኛ ዓመት የልደት ፓርቲ እየተቀወጠ ሳለ ብሩክስ በጣም የተበሳጨ ሰው መስሎ ከፍራንክ ጋር ቁጭ ብላ ወደ ነበረችው ሲሲሊያ በመሄድ እሱን ትታው ከፍራንክ ጋር ጊዜ ማሳለፏ ደስ እንዳላለው እየጮኸ መናገር በመጀመሩ የብዙዎች ትኩረት ወደ እነ ብሩክስ ይሆናል። ነገር ግን ብሩክስ ንዴቱ የውሸት እንዳይመስል ሲሲሊያን በጠንካራ ቃላት መዝለፍ በመጀመሩ ሲሲሊያ ሳታስበው ብሩክስ በተናገራት ነገር ስሜቷ ክፉኛ ተጎድቶ በንዴት የብሩክስን ፊት በጥፊ አጩላው ፓርቲውን ትታ ትወጣለች። ብሩክስም ሳያስበው ሲሲሊያን ማስቀየሙ ደብሮት ውጪ ላይ ብቻውን ቆሞ ሳለ ሼልቢ ወደ ብሩክስ በመምጣት ስታጽናናው ትቆይና አይኑን ከገለጠ ሲሲሊያን የምታስንቅ ሌላ ሴት መኖሯን ለብሩክስ ታሳውቀዋለች። በዚህ ጊዜ ብሩክስ ፈጠን ብሎ ሼልቢን ከንፈሯ ላይ በመሳም ሲሲሊያን የምታስንቅ ሴት እሷ እንደሆነች ገልጾላት ሼልቢን ያሽኮረምማታል። በመነጋታው ብሩክስ ትምህርት ቤት በመሄድ ጓደኛው መርፍን ቢያገኘውም መርፍ ግን ብሩክስ ትላንት ጋብዛሃለሁ ብሎት ሲያበቃ ግብዣውን አቋርጦ ሄዶ ቃሉን ባለማክበሩ አክሩፎት አላናገር ይለዋል። ምንድን ይሄ እንደ ቺክ የሚያኮርፈው? ፍቅረኛው ነው? ጓደኛው እንደምን አባቱ? ከሰዓትም ላይ ብሩክስ ሌላ ቀጠሮ የሚፈልግ ሰው በአፕሊኬሽኑ አማካኝነት ስለጠራው ብሩክስ ቀጠሮ ቦታ ሲሄድ የቀጠረችው ብሬንዳ የተባለች ትልቅ ሴት እንደሆነችና ብሬንዳን ቤት መቀመጥ ስለደበራት ብሩክስ አብሯት ወክ እንዲያደርግ እንደጠራችው ይረዳል። ብሩክስ ብሬንዳን ይዟት ወክ እያደረጉ ረጅም መንገድ ሲጓዙ ብሩክስ በመሃል ብሬንዳን ለሱ የምትሆነዋን ትክክለኛ ሴት እንዴት ማወቅ እንደሚችል ይጠይቃታል። ብሬንዳም አንድ ወንድ ከሚወዳት ሴት ጋር ተገናኝቶ ሲያወራ ወሬዋ የማይሰለቸው ከሆነና ከእርሷ ጋር አንድም ደቂቃ እንኳን ያሳለፈ ካልመሰለው እሷ ትክክለኛዋ ሴት እንደሆነች እንዲረዳ ለብሩክስ ትመክረዋለች። የተመታ ምክር የተመታ። በቀጣዩም ቀን ብሩክስ እነ ሼልቢ ትምህርት ቤት የተዘጋጀ ሌላ ፓርቲ ላይ ሼልቢን ለመውሰድ ቂቅ ብሎ ወደ ሼልቢ ቤት ይሄዳል። ሼልቢም ወደ ፓርቲው ከመሄዳቸው በፊት ብሩክስ ምግብ እንዲጋብዛት በመጠየቅ ይዛው ልጥጦች ብቻ ወደሚገቡበት ሬስቶራንት ትወስደዋለች። ሼልቢም ወደ ፓርቲው ከመሄዳቸው በፊት ብሩክስ ምግብ እንዲጋብዛት በመጠየቅ ይዛው ልጥጦች ብቻ ወደሚገቡበት ሬስቶራንት ትወስደዋለች። ብሩክስም የሸቃቀላትን ገንዘብ እንደሚፈጠፈጥ ቢረዳም ነገር ግን ለሼልቢ ስለ ሬስቶራንት ውስጥ ገብቶ ምግቡን ያዙና መጨዋወት ሲጀምሩ ብሩክስ ሼልቢን ሃይስኩል ከጨረሰች በኋላ ምን መማር እንዲሁም ምን ማድረግ እንደምትፈልግ ይጠይቃታል። ይህን ጊዜም ሼልቢ በቀጣይ ሕይወቷ ምን ማድረግ እንኳን እንዳለባት የማታውቅ የቅምጥል ልጅ ስለነበረች የማይረባ ወሬዋን በመቀደድ ለረጅም ደቂቃዎች ስትዘበዘብ ጊዜ ብሩክስ ሼልቢ ላይ ያለውን ፍላጎት ሳይታሰብ እየቀነሰ ይመጣበታል። ምግብ ከበሉም በኋላ ብሩክስና ሼልቢ ወደ ፓርቲው ስፍራ ሄደው እንደደረሱ ብሩክስ ሲሲሊያን ከሴት ጓደኞቿ ጋር ዘና እያለች ተመልክቷት ብሩክስ ከሷ ጋር ሲሆን አንድ ቀን እንኳን ደብሮት እንደማያውቅ ትውስ ይለዋል። በዚህ መሃል ግን ብሩክስ ከዚህ በፊት ከወንድ ጋር እንዴት የፍቅር ቀጠሮ ማሳለፍ እንደምትችል ያሰለጠናት ሴት በመምጣት ብሩክስን አመስግናው ስታበቃ እርሱ በመከራት መሰረት ሸበላ ወንድ መጥበሷን ነግራው አብሯት ያለውን ፍቅረኛዋን ታሳየዋለች። ሼልቢን በሰማችው ነገር ተገርማ ብሩክስን ምን እንደሚሰራ ስትጠይቀው ጊዜ ብሩክስ መዋሸት ስላልፈለገ በገንዘብ ከሰዎች ጋር ሐሰተኛ የፍቅር ቀጠሮዎችን እንደሚሄድ ገልጾላት ሲያበቃ የሀብታም ልጅ እንደሆነ የሚያስመስለውም ውሸቱን እንደሆነና የመናጢ የድሃ ልጅ መሆኑን አፍረጥርጦ ለሼልቢ ይነግራታል። ሼልቢም ይህን እንደሰማች ብሩክስን ሁለተኛ አጠገቧ እንዳይደርስ አስጠንቅቃው ግንኙነታቸውን ወዲያውኑ ታቋርጠዋለች። ብሩክስም በተፈጠረው ነገር እዝን ብሎ ወደ ቤቱ እንደተመለሰ ቤቱ ውስጥ አባቱ ጄክን ብቻውን ቲቪ እያየ ያገኘውና ብሩክስ ክፍት እንዳለው አባቱ ጋር ተቀምጦ መርፍ ከሰራው አፕሊኬሽን ጀምሮ እስካሁኗ ቅጽበት ድረስ በሕይወቱ ስለተከናወኑ ነገሮች በዝርዝር ለአባቱ ያጫውተዋል። አባቱ ጄክን በጥሞና ብሩክስን ሲሰማው ቆይቶ ብሩክስን በውሸቱ አለመቀጠሉ ትልቅ ሰው የሆነ መምጣቱን እንደሚያሳይ ገልጦለት ከመርፍና ከሲሲሊያ ጋር የገጠመውንም ችግርም
በብስለት እንዲፈታው ይመክረዋል። ያን ምሽትም ብሩክስ አባቱ ጄክ የመከረውን ነገር ሲያሰላስል ያድርና በቀጣዩ ቀን ወደ ትምህርት ቤት እየሄደ በመጀመሪያ ጓደኛው መርፍ ጋር አምርቶ ከተወሰኑ ጊዜያት ጀምሮ የራሱን ፍላጎት ብቻ በማሳደድ በሱ ሕይወት ውስጥ ትርጉም ያላቸውን ሰዎች ችላ ብሎ እንደነበር በመግለጽ መርፍን ከልቡ ይቅርታ ይጠይቀዋል። መርፍም ብሩክስ ያለው ነገር ከልቡ እንደሆነ ተረድቶ ይቅርታ ስላደረገለት ያን ቀን ሁለቱም እንደ ቀድሞ ጊዜያቸው ጥሩ የሚባል ጊዜን አብረው ሲያሳልፉ ይውላሉ። ከሰዓትም ላይ ብሩክስ ያስቀየማት ሲሲሊያን አንድ ካፌው ውስጥ በመቅጠር ሲሲሊያ እንደመጣች ብሩክስ ከቀናት በፊት ሼልቢ ልደት ላይ ስለተናገራት ቃላት ከልቡ ይቅርታ ጠይቋት ሲያበቃ እስከዛሬ ያልተረዳው ነገር ቢኖር ከሷ ጋር ሲሆን ምንም አስመስሎ እንደማያውቅና ሙሉ በሙሉ ትክክለኛ ማንነቱን እንዲወጣ እንደረዳችው ለሲሲሊያ ይነግራታል። ቀጥሎም አንድ ደብዳቤ ለሲሲሊያ በመስጠት እሱ ካፌውን ለቆ ሲወጣ ሲሲሊያም ደብዳቤውን ማንበብ ትጀምራለች። በደብዳቤውም ላይ ብሩክስ ሲሲሊያ ከሚያውቃቸው ሴቶች ሁሉ ስነ ስርዓት ያላትና የሀብታም ልጅ እንኳን መሆኗን ማታሳይ በጣም በስርዓት ያደገች ልጅ እንደሆነች በመግለጽ በሚገርም ሁኔታም ደግሞ ከሷ ጋር ሲያወራ አንድ ቀን እንኳን ደብሮት እንደማያውቅና ንግግሯ እንደ ስጢፎ ሙዚቃ የማይሰለች መሆኑን የጻፈውን ደብዳቤ ሲሲሊያ ታነበዋለች። ብሩክስም ከካፌው ወጥቶ ቤቱ በመሄድ ቲቪ እያየ ያለ አፕሊኬሽኑ ላይ ሌላ የፍቅር ቀጠሮ ኖቲፊኬሽን ቢደርሰውም ብሩክስ ግን ከዚህ በኋላ ይህን ህይወት መቀጠል ስላልፈለገ ቀጠሮውን ሳይቀበለው ይቀራል። ከደቂቆችም በኋላ ስልኩ ላይ መልእክት ይላክለትና መልእክቱን ሲያየው በሩን እንዲከፍት የሚያዝ መልእክት እንደሆነ አይቶ ተነስቶ በሩን ሲከፍት ውጪ ላይ ሲሲሊያ እንደቆመች ይመለከታል። ሲሲሊያም ደብዳቤውን እንዳነበበችው ገልጻ እርሱ የገለጻቸው አይነት ስሜቶች እርሱ ጋር ያለ ብቻ ሳይሆን እርሷ ጋርም መኖሩን እየተሽኮረመመች ለብሩክስ ትገልጽለታለች። በመጨረሻም ብሩክስና ሲሲሊያ በልባቸው ውስጥ ተዳፍኖ የነበረውን የፍቅር እሳት አውጥተው በማያያዝ አዲስ የፍቅር ሕይወታቸውን ብለው ማጣጣም ሲጀምሩ እያየን ታሪካችን ያልቃል።